በበጋ በሰብል ልማት በበጋ ስንዴ ወደ 4.2 ሚሊዮን ሄክታር ለማልማት ታቅዶ ከዚህም ውስጥ ወደ 3.7 ሚሊዮን ሄክታር ለማልማት ተሞክሯል። በዚህም ከ174.99 ሚሊዮን ኩንታል በስንዴ ብቻ አቺቭ ማድረግ ተችሏል። ይሄ የመስኖ አፈጻጸም ነው። በ2018-19 በበልግ እንግዲህ ወደ 4.2 ሚሊዮን ሄክታር ለማልማት ታቅዶ ከዚህ ውስጥ ወደ 4.36 ሚሊዮን ሄክታር ለማልማት ተሞክሯል። በዚህም ከ110.51 ሚሊዮን ኩንታል የሚጠጋ ስንዴ ለማግኘት ተችሏል ማለት ነው። በበጋ ላይ የነበረው ነው። በ2018 የመኸር እንግዲህ እንዳጠቃላይ በመኸር በሰብል ስንል ዋና ዋና የሰብል ምርቶች ይኖራሉ። የሲሪያል ሊሆን ይችላል፣ የአትክልትና ፍራፍሬዎች ሊሆኑ ይችላሉ፣ ሌሎችም የቅባት እህሎች ሊሆኑ ይችላሉ። በእነዛ ሁሉ በጥቅል ወደ 22.36 ሚሊዮን መሬት ለማልማት ታቅዷል። ከዚህም እንግዲህ ወደ 730 ሚሊዮን ኩንታል እንጠብቃለን። ከዚህም ውስጥ እንግዲህ እስካሁን ላይ ወደ 16 ሚሊዮን ሄክታር አካባቢ የሚሆነው ኦልሬዲ የዝግጅት ስራዎቹ እየተጠናቀቁ ነው ያለው። በሆርቲካልቸር ልማት በበልግ በመኸርና በመስኖ ወደ 3.6 ሚሊዮን ሄክታር ለማልማት ታቅዶ ወደ 3.4 ሚሊዮን ሄክታር በመስኖ ለማልማት ተሞክሯል። ከዚህም ከ699 ሚሊዮን ኩንታል በላይ ምርት ተሰብስቧል ማለት ነው። በቀጣይ ዓመትም እንግዲህ እንደዚህ አይነት ስራዎች በስፋት ይሰራሉ ብለን እናስባለን። ምናልባት በእያንዳንዱ ሰብል ላይ ያለንን እቅድ የ2018-19ን በእቅድ ደረጃ ማብራራትም ካስፈለገ የብርና የአገዳ ሰብል ወይም ደግሞ ሲሪያልስ እንደ ጤፍ፣ በቆሎ፣ ገብስ፣ ስንዴ የመሳሰሉት ሰብሎች ላይ በጥቅሉ ወደ 16.8 ሚሊዮን ሄክታር አካባቢ ካለን ከ22 ሚሊዮን ከቨር ይደረጋል ተብሎ የሚታሰበው ሲሪያል ክሮፕ ነው። ይሄ በጣም ትልቅ ከቨሬጅ ነው። በጥራጥሬ ሰብል ወደ 2.3 ሚሊዮን ሄክታር በጥራጥሬ ሰብሎች ይሸፈናል። በቅባት ወደ 3.1 ሚሊዮን ሄክታር አካባቢ በጥራጥሬ ሰብሎች ይሸፈናል። ከዚህም ከብርና አገዳ በአጠቃላይ ከ636 ሚሊዮን በላይ ኩንታል እንጠብቃለን። ቅድም እንዳጠቃላይ ከ730 ሚሊዮን ኩንታል ካልኳችሁ ከፍተኛውን ሼር የሚወስድ የሲሪያል ሰብል ነው፣ የምግብ ሰብል ነው። ከጥራጥሬ ሰብል ወደ ይለማል ተብሎ ከሚጠበቀው ከ2.3 ሚሊዮን ሄክታር ወደ 44.7 ሚሊዮን ኩንታል ኤክስፔክት እናደርጋለን እንጠብቃለን። ከቅባት እህል ወደ 45 ሚሊዮን 390 ሺህ ኩንታል ምርት ይጠበቃል ብለን እናስባለን። እነዚህ እንግዲህ ከሲሪያል እና ከአትክልትና ፍራፍሬዎችን ሳይጨምር ሌሎች ኢኒሼቲቮች አሉ። እርሻና በሆርቲካልቸር ዘርፍ የተለያዩ የአትክልትና ፍራፍሬ የአቮካዶ፣ የማንጎ፣ የፓፓያ ሌሎችም የስራ ስር ሰብሎች ይኖራሉ። እነሱን ሳይጨምር ነው እዚህ ጋር የተጠቀሰው። ኤሊኖ ላይ ትንሽ ለመጨመር ኤሊኖ እንግዲህ በየ10 ዓመቱ ሀፕን ያደርጋል፣ ያጋጥማል። ይህንን ለመቋቋም ምንድነው መደረግ ያለበት የሚለው እንደ ግብርና ሚኒስቴር እንደ ሀገርም ስለሚመለከተን የተለያዩ የቅድመ ዝግጅት ስራዎችን እያደረግን እንገኛለን። ከዚህ ውስጥ አንደኛው የፕሪፐርድነስ ስራዎች ናቸው። ኢሊኖ አሁን ላይ ቢፎር ኢሊኖ እና ኢሊኖ ባለበት እንዲሁም ፖስት ኢሊኖ ከኢሊኖ በኋላ ማለት ነው እና ምንድነው መደረግ ያለባቸው የሚሉ ነገሮች እየሰራን እንገኛለን። ከዚሁም በአሁኑ ሰዓት የዝግጅት ስራዎች፣ የአዌርነስ ስራዎች፣ የፕሪፐርድነስ ስራዎች ምንድነው መሆን ያለበት፣ ምንድነው መሰራት ያለበት የሚለውን እነዚህ የኤሊኖ ይከሰታል በተባለባቸው ወረዳዎች ላይ ከሜትሮሎጂ ኢንስቲትዩት ጋር በጋራ በመሆን እየተሰራ ይገኛል። የሚፈልገው ዝግጅት ነው። ሀፕን ሲያደርግ የዝናብ እጥረት ሲፈጠር ምንድነው መደረግ ያለባቸው እነዚህ ወረዳዎች ላይ የሚል ነው። ለምሳሌ ፈጥኖ ደራሽ የሆኑ የሰብል ዝርያዎችን መዝራት ሊሆን ይችላል። እርጥበት ሳይወጣ እርጥበትን ቶሎ መጠቀም ሊያስፈልግ ይችላል። እንዲሁም በተለይ የእንስሳት እንደዛ አርብቶ አደር አካባቢዎች ላይ ሲቪር ሊሆን የሚችልባቸው ጉዳዮች በሚኖሩበት ጊዜ የዲስቶኪንግ ስራዎችን በአግባቡ መስራት ያስፈልጋል እና የቅድመ ዝግጅት ስራዎችን ማከናወን ከኛ ከሚኒስቴር መስሪያ ቤት የሚጠበቅ ነው። በዛ አግባብ እየተሄደበት ነው ያለው። ማኔጅ ይደረጋል ብለን ነው የምናስበው። በዚህ ደረጃ ወደ ምስራቁ የሀገራችን አካባቢ ላይ የዝናብ እጥረት ሊኖር ይችላል። ወደ ምዕራቡ ዳይሬክሽን ደግሞ ብንሄድ ደግሞ ከፍተኛ የሆነ የዝናብ ከቨሬጅ ነው በአሁኑ ሰዓት ያለው። ያ ማለት እንደ ሀገር የሚኖረው ኢምፓክት ወይም ያለው ተጽዕኖ ከምርት አንጻር ስናየው በምናስበው ወይም ደግሞ አእምሯችን ላይ በፈጠርነው ደረጃ ላይሆን ይችላል። ቢሆንም ግን ቅድመ ዝግጅት ስራዎችን
በስፋት እያደረግን እየሰራን እንገኛለን ብለን እናስባለን። በዛም አግባብ ነው እየሄድን ያለ ነው። ሌላው እንግዲህ ከኢሊኖም ከተፈጠረም በኋላ ከዛም በኋላ ባለው ያው ጎርፍም ሊጠበቅ ይችላል በፎርካስትም እንደዛ ስለሚል፣ ስለዚህ እሱን ማኔጅ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ያው መረጃውን ለመስጠት ነው። የቅድመ ዝግጅት ስራዎችን እና አሁንም የተለያዩ ስራዎችን እያከናወንን እንደሆነ ክልሎችም ጋር በጋራ እየሰራን የአዌርነስ ስራዎችን የወረዳዎችን ዞኖችን የአዌርነስ ስራዎች የፕሪፐርድነስ ስራዎች እየተሰሩ መሆኑን እና በትኩረት እየተሰራ ያለ መሆኑን እንድትወስዱልኝ እፈልጋለሁ። ምናልባት ከዚህ ከምርት ጋር በተያያዘ ከስንዴም ጋር በተያያዘ ምርት አለ ይባላል፣ ገበያ ላይ ግን ውድ ነው የሚል ሀሳብ ተነስቷል። እዛ ላይ ምናልባት ውድነት ስንል አይ ቲንክ የማምረቻ ዋጋውንም ሁሌ ማሰብ ያስፈልጋል። ምናልባት ከሆኑ አመታት በፊት አንድ ኩንታል ስንዴ ስንት ስንገዛ እንደነበረ እና አሁን ላይ ስንት እንደሚሸጥ ይታወቃልና ያ ማለት ምንድነው ኮስት ኦፍ ፕሮዳክሽንም አብሮ ነው የሚጨምረው። የኬሚካል ዋጋው አብሮ ሊጨምር ይችላል፣ የማዳበሪያ ዋጋው አብሮ ሊጨምር ይችላል፣ የጉልበት የሰራተኛው አብሮ ሊጨምር ይችላል። እያንዳንዱ ነገር ኮስት አብሮ ነው የሚጨምረው። ያ ሲሆን ሪተርንም ማግኘት አለበት። አርሶ አደር አምርቶ እኛ የከተማው ሰው ጋር ምርት እንዲኖር ነው ጥረት የሚደረገው። በብዛት መመረት አለበት፣ ምርት መኖር አለበት፣ ምርት መትረፍረፍ አለበት። ያ ሲሆን ተገቢ በሆነ ባልተጋነነ ዋጋ ሊሆን ይችላል። አብዛኛው ማህበረሰባችን መግዛት በሚችለው አፎርድ ማድረግ በሚችለው ዋጋና አርሶ አደሩም በሚያመርተው ዋጋ በሚያዋጣው ዋጋ ደግሞ መሸጥ ደግሞ የሚጠበቅ ጉዳይ ነው። ያው ማርኬት ላይ የምታውቁት ነው። የዲማንድና የሰፕላይ አቅርቦቱ አብሮ መጣጣም መቻል ስላለበት ከዛ ጋር የተያያዘ ሊሆን ይችላል። ምርት በጣም አለ፣ ልክ ነው። ግብርና ባለፉት ጊዜያት በርካታ ስራዎችን ሰርቷል። በስንዴ አይተናል። በሌሎችም ሰብሎች ላይ ሰፋፊ የምርት ጭማሪዎች እየታዩ ነው ያለው። ገበያ መጥቶ ገበያ ላይ ከተሞች ላይ በተለይ ሴንትራል ማርኬት ላይ ጥረት ሊፈጠር የሚችልባቸው የተለያየ አርቲፊሻል ችግሮች ሊኖሩ ይችላሉ። የመሰረተ ልማት ቅድም እንደተባሉ ችግሮች ሊኖሩ ይችላሉ። የመንገድ ችግር ሊኖር ይችላል። ከዛ ወደዚህ የሚመጣባቸው በቫልዩ ቼን አሎንግ ዘ ቫልዩ ቼን ላይ ያለው የሚያመጣው አንዱ ጥረት ነው። ሁለተኛው ሌሎች ፋብሪካዎቻችን ሌሎች ፋክተሪዎች የዱቄት ፋብሪካዎች እየበዙ ሲሄዱ፣ የዘይት ፋብሪካዎች እየበዙ ሲሄዱ ቀጥታ ስንዴውን ስንጠቀም የነበር ነው ወደ ፋብሪካዎች ወደ ዱቄት ፋብሪካዎች የመሄድ እድሉም አብሮ ስለሚሄድ ፈላጊው አብሮ እየጨመረ ሊሆን ይችላል። እነዛ አይነት ነገሮች የዋጋ እጥረት ያለ ሊያስመስል ይችላል። ነገር ግን እኛ እንደ ግብርና ምናየው ከፍተኛ የሆነ ምርት አለ። ያ እንዲሆን ሰፋፊ ምርት አሁን መመረት አለበት በሚለው የሄድንበት እንደሆነ ለመግለጽ እወዳለሁ። ምርት ምን ጊዜ መጨመር መቻል አለበት። ምርት ለማድረግ አንደኛ ምርጥ ዘር መጠቀም ያስፈልጋል። ማዳበሪያ በአግባቡ መጠቀም ያስፈልጋል። ሌላው የምናርሳቸውን መሬቶቻችን በስፋት ካሁን በፊት ሲዘራ ያልነበሩ መሬቶቻችንን ወደ ምርት ማስገባት ያስፈልጋል። እንደተገለጸው ያ ማለት ሰፊ ከቨሬጅ ሲኖር ሰፊ እርሻ ሲኖር ሰፊ ምርት ይኖረናል። በዛ አግባብ ህዝባችንን መመገብ እንዳለብን በሚኒስቴር መስሪያ ቤቱ በዛ በትኩረት እየሰራ ያለ መሆኑን ማሳወቅ ፈልጋለሁ። የህዝብ ብዛት እየጨመረ ሲሄድ የምግብ ዲማንዳችንም አብሮ እየጨመረ ይሄዳል። ስለዚህ ምርታችንም አብሮ ማደግ አለበት። አንደኛ ያልታረሱ መሬቶችን በስፋት ማረስ ያስፈልጋል። ሁለተኛ ምርታማነትን ሊያሻሽሉ የሚችሉ የተለያዩ ቴክኖሎጂዎችን ከምርምር ጋር ሊሆን ይችላል፣ የምርጥ ዘር ሊሆን ይችላል፣ የማዳበሪያ አቅርቦት ሊሆን ይችላል፣ በስፋት መስራት መጠቀም እንዳለብን የሚታወቅ መሆኑን እንዲያው በዚሁ ሀሳብ ለመስጠት ነው። ምናልባት ቀጣይ ላይ ምን ላይ ልናተኩር የምንችልባቸው እንደ ዘርፎች ከአትክልትና ፍራፍሬ የአቮካዶ ኢኒሼቲቭ በጣም ትልቅ በክቡር ጠቅላይ ሚኒስትራችን በኩል በከፍተኛ ደረጃ ለ15 ዓመት ፕሮጀክት ተቀርጾ እየተሰራ ያለነው የኢትዮጵያን በአቮካዶ ምርት ከፍተኛ ደረጃ ላይ ማድረስ አንዱ ራዕይ ሰንቆ እኛም እየሰራንበት ያለነው ነው። በአንድም በሌላም ከአሁን በፊት ሚዲያ ላይ ሰምታችሁ ሊሆን ይችላል ብዬ አስባለሁ። አንዱ ትልቁ በትኩረት የምንሰራው የአቮካዶ ዘርፍ ነው። ሌላው ከሩዝ ጋር እንዲሁም ከሶርገም ጋር ሊሆን ይችላል ወይ ማሽላ ከሩዝ ጋር ከእንሰት ሌሎችም ወደ እንደ ዴት ፓልም ወይም እንደ ቴምር ከጥጥ ጋር በተያያዘ በርካታ የምንሰራቸው ስራዎች በሂደት ያሉ መሆኑን በዚሁ አጋጣሚ ሀሳቤን ለመስጠት ነው። አመሰግናለሁ።